ውድ የሀገሬ ልጆች ዛሬ የምናየው ምኑ ነው? ራሳችሁ መሆን፣ ከሰዎች ጫና መውጣት። ራሳችን መሆን ማለት የራሱን ዓለም መፍጠር ማለት ነው። የራሱ ዓለም ከፈጠርክ በኋላ አባወራ ሁሉን የሚያስተዳድር አንተ ትሆናለህ ማለት ነው። ራሳችሁ የሆኑ ሰዎች ጸባቸው ልንገራችሁ። እነኚህ ሰዎች ስለ ሰው አያገባቸው፣ ውድድር አያደርጉ፣ ማንም ስለ ማንም ሰው አያገባቸው። ራሳችሁን የሆኑ ሰዎች ማለት ነው። ለራሳቸው ትልቅ ዋጋ ይሰጣሉ። ዝቅ ያለ ቦታ ሻይ መጠጣት አይፈልጉም። ዝቅ ያለ ቦታ መታየት አይፈልጉም። ምንም ኪስ ውስጥ ምንም የላቸውም። ቁንጫ እየዘለለ ትላልቅ ሆቴል ገብቶ ሻይ ይጠጣሉ። እነሱ አጠገብ ያለ በተለያየ እነሱ ግን ዝቅ ያለ ቦታ አይፈልጉም በራሳቸው ማለት ነው። ግን ትላልቅ ቦታ ትላልቅ ሆቴል ገብቶ ሌሎች አሉ የተባሉ ሌሎች በውስኪና በተለያየ እየተጨማለቁ እነሱ ሻይን ይጠጣሉ። የላችሁም ግን ኪሳቸው ውስጥ አካውንታቸው ውስጥ ምንም ትንሽ ብር ነው አለ። ግን አይናገሩም። እነሱ ስንት ብር እንዳለው አያሳውቁም። ያለ አግባብን ብር አያወጡም። ራሳችሁ ነው ለሰው ብሎ ምንም ነገር አያደርጉም። ራሳችሁ ያሰቡትን ለማሳካት ከልብ ይሰራሉ፣ ይተጋሉ። በየቀኑ ምን እንደሚያደርጉ ያውቃሉ፣ ይመራሉ በዛ መንገድ ማለት ነው። መኪና የላቸውም፣ ግን ስሜታቸው ስለ መኪና ጠንቅቅ አድርጎ ያውቃሉ። የትኛው መኪና ብር ሲኖራቸው ደግሞ የትኛው መኪና እንደሚገዙ ጠንቅቆ ያውቃሉ። ቤት የላቸውም፣ መሬት የላቸውም፣ ግን የትኛው እነሱ አእምሮ ውስጥ የትኛው መሬት ቤት እንደሚወዱ የትኛው ከተማ ቢገዙ ለቢዝነስ ተመቺ እንደሆነ ለይቶ ያውቃሉ። ግን ምንም የላችሁም። በጊዜ የሆነ ጊዜ ግን ያ ያሰቡትን መኪና ያ ያሰቡትን ቤት ያ ያቀዱትን ቦታ የነሱ ሲገባ እናያለን ማለት ነው። ለምን? ራሳችሁ ስለሆኑ ከልብ ስለሚሰሩ ሰው ምን ይለኛል፣ ሰው ምን ይለኛል፣ ይሄን ሁሉ ኮታ ስለማይፈልጉ ውድድር ስለማይፈልጉ በሰው መደነቅም ትችትም ምንም ነገር ለነሱ አይሞቅም አይወርድም። ለምን? ውስጣቸው አምኗል። በቃ እነሱ ራሳቸውን የጣሉት ፈጣሪ ላይ ብቻ ነው። ለዛም ነው ከምንም በላይ ሰውን ተመልሰ የምታገኘው ህልሜንንና ፈጣሪን ብቻ ነው። ሰው ማይክዳላ ሸምበቆ ነው ሰው። ስለዚህ ራሳችሁን ሁኑት፣ ራሳችሁን አግኙት። ራሳችሁን ከሰው ጋር አታወዳድሩት። ለራሳችሁ ቦታ ስጡት። እነኚህ ራሳችሁ የሆኑ ሰዎች የሆነ ትላልቅ ሰዎች ጋር ራሱ ሻይ ቦታ ቢገቡ ወይ ደግሞ የሆነ ቦታ ቢበሉ ራሳችሁን የሆኑ ሰዎች ትላልቅ ብር መክፈል የሚችሉ እያሉ እኔ ነው የሚከፍሉ ይላሉ። ለምን? ስላመኑ። በቃ ነገውን ራሳችሁን ነገ ጋር ስላገናኙ ስላመኑት ማለት ነው። ስለዚህ አንተ ድንቅ ነህ፣ ትልቅ ነገር መስራት ትችላለህ፣ አቅም አለ፣ የፈለግ ትደርሳለህ ስትባል አታምንም። ድንቅ እንደሆንክ አታምንም። ሰው ጋር ትወዳደራለህ። እኔ እኮ እሱ ጋር እኮ እኩል አይደለም ምናምን ትላለህ። ማንን ነው አንተ ሰው ጋር የምትወዳደረው? የትኛው ነው አንተ ጋር የሚወዳደረው? አንተ ወንድ ሆነ ሌላ ሰው ወንድ እንደሚል አትፈልግማ? ታምናላ? ወንድ መሆኑን ታምናላ? ሴት ሆነሽ ሌላ ሰው አንቺ ሴት ነሽ እንዲል አትፈልግማ? አየ ድንቅ እንደሆንክ አቅም እንዳለ መስራት እንደምትችል ያሰብክ ቦታ እንደምትደርስ ሌላ ሰው እንደሚነግር ለምን ትፈልጋለህ? በቃ ይመን፣ ራስህ ውስጥ ይመን። ከዛ ከማንም ኮቶታ ጋር አትወዳደር። አንተ ከማንም ሰው ጋር አትወዳደር። ለሰው ብለህ አታደርግ። ለሰው ብለህ መንገዱን አትቀይር። ለሰው ብለህ ምንም ነገር አታደርግ። የምታደርገው ውስጥ ያለ ረፍት ታገኙታላችሁ። ከልብ ትሰራላችሁ። ለምን? ያሰባችሁት ቦታ ለመድረስ ማለት ነው። እንደዛ ካላደረጋችሁ ራሳችሁን ለማግኘት ይከብዳችኋል ማለት ነው። ስለዚህ ራሳችሁን ስታገኙ ከማንም ሰው ጋር ራሳችሁን አታወዳድሩ። ራሳችሁን ከሰው ጋር ካወዳደራችሁ ልንገራችሁ፣ ወደ ላይ ካየ ምቀኛት ይሆናል። በቃ አንተ በላይ መኪና አለ፣ አንተ በላይ ዝና አለ። ወደ ላይ ካንተ በላይ ያሉትን ካየ እነሱን አይተ ምቀኛት ይሆናል። ማየት ያለብን ከቻልክ ወደ ታች ነው። አንተ በታች ሆኖ አንተ ጫማ ተጀግረ እግር የሌሉትን ካየ ግን አመስጋኝ ትሆናል። ስለይም ነገርም ትተግን ወደ ታችም ወደ ላይ ምን አገባ ስለሰው? ለራስ ብቻ ነው። ለራስ ብቻ አስብ። የምትመራ ከሆነ ያው ሰዎች የሚሰጡት ኮሜንቶች ከማንም ሰው ጋር እናንተ ራሳችሁን ካወዳደራችሁ በራሳችሁ ነፃነታችሁን ታጣላችሁ ማለት ነው። ቆንጆ እንደሆንክም አንተ እንዳንተ የሆነ ሰው የለም። ግን በቃ
ሰው ምን ይለኛል እኔ እኮ ትልና በቃ አንተ ለራሴ ትልቅ ቦታ ትሰጣለህ ለዝና ምናምን ዶክመንቶች የተማርኮ የሰርቲፊኬቶች እሱ አይደለም የፈለክ ለምን ማስተር ምኑ ለምን የፈለክ በምን አውሮፕላን ራሱ በምን አትጭንም እሱ አይደለም የያዝክ ኳሊቲ አይደለም በአደባባይ ራሱ ለምን አንተ ድንቅ እንደሆንክ ብነገር ምን ታመጣለህ እሱ አይደለም ዋና ምን አይነት ሰው ሆንክ ነው በቃ ትልቁ ነገር የኔን ነው ምን አይነት ሰው ነው ሆንኩ አንተ ምን አይነት ወረቀት ነው ምን አይነት ተሰበሰብኩ አይደለም ምን አይነት ሰው ነው ሆንኩ ነው ለምን ፕሮፌሰር ሆኖ ኢንጂነር ሆኖ ዶክተር ሆኖ ህልማቸውን ሳይኖሩ የተጠጠጡ ሰዎች እኮ በየተለያየ ሚዲያ እናገኛለን የተጠጠጡ ያሉ ሰዎችን እናገኛለን ህልም አይደለም የሚሉት ሰዎች እናገኛለን አንተ ግን ውስጥ ያለ ምን አይነት ሰው ሆንክ ነው ምን አይነት ሰው ሆንክ አንተ ውስጥ ያለ አንተ ስለተማርክ ወይ እሱ ስለተበሰብክ ትልቅ ራስን አታደርግ በቃ ያው የሰበሰብከው ነገሮች ሊጠቅሙ ይችላሉ ዛሬ የምትሰራ ስራዎች ዛሬ ህልሙን ለመኖር እሱ ሊጠቅም ይችላል ሰዎች ምን ይለኛል እኔ ዶክተር ሆኜ እኔ ኢንጂነር ሆኜ ይሄንን ብሰራ ምን አገባ እሱ ምኑ ያመለክታል ሰው ስለኔ ምን ይለኛል ምንም አይልም ደግሞ ምን አባቱ ያውቃል ስላንተ እሺ በልተህ ሳታድር እሺ ጠዋት ተነስቶ አንተ እኮ አልበላም ይበሉ እስቲ እናለን እሺ ማን ነው አንተ እንዳልበላ የማያውቁ አስብ እስቲ ምን ያክል ሼም እንደሆነ በሰው መመራት ምን ያክል እንደሚያሸማቅቅ ብትረዳና ብታግን እውነቴን ነው የምልህ በጣም ትገረማለህ ታፍራለህ በጣም እንደውም የሚያሳፍር ነገር ልንገር አሁን ለምሳሌ አንተ የራሴ ምስት ይዘህ የራሴ ጋር ወይ ደግሞ የራሴ ፍቅረኛ ይዘህ ሌላ ሰው አቅፎ እንደሚሄድ ትፈቅዳለህ አየህ ታፍራለህ አታደርግማ ትናደዳለህ ትቃጠላለህ ውስጤ ምርር ያደርጋል ምንም ይሁን አየህ የህይወትን ነገር ደግሞ የህይወትን መንገድ የህይወትን መስመር መክሊትን እንዳትኖር ከሰው ጫና እንዳትወጣ ሰው ምን ይለኛል የምትለው ከሆነ ደግሞ ብትረዳ ይህ በላይ ያቃጥላል አሲድ እንድጠጣ ያደርጋል ማፍራት እንድትይዝ ያደርጋል ብታክ ብትረዳ ማለት ነው ለምን ማንም ሰው ላንተ ምንም የማያደርግለት የሚያደርጉ ሰዎችማ አንተ መች ያሰራሉ መች አንተ መች ፈራ እናቴ እኮ እንደ እናቴ እኮ እዚህ ምድር ላይ የለችም እኮ እሷ መች ፈርተህ ታውቃለህ የፈለክ ነገር እኮ እሷ ፊት ለፊት ትሰራለች ሽንት ቤት እኮ ትጠርጋለች እሷ ፊት ለፊት ለምን እሷ ትደግፋለች ትወዳለች አንተ የምትፈራ ግን ምንም ለአንተ የማያስቡ የማያደርጉ ሻይ ቡና የማይገዙ ትራንስፖርት የማይከፍሉ ስትታመም የማይጠየቁ ያ ኮቶታ ሰዎች ግን ይዘህ ምን ትሆናለህ ትፈራለህ ትደነግጣለህ ህልሜን ሳትኖር ትቀራለህ ትጨነቃለህ ግን አንተ ቅም እንዳለ ስታቅ ግን ስትረዳ ግን ምኑን ታገኛለህ አቅሙን ታገኛለህ እስከ ልብ ትሰራለህ ከልብ ከሰራ ደግሞ የሆነ ጊዜ የፈለግከው ያሰብከው ቦታ ግቡን ትመታለህ ማለት ነው ስለዚህ ውድ ሀገሬ ልጆች ራሳችሁን ከሰዎች ጫና አውጡት ለራሳችሁ ዓለም ፍጠሩት ለራሳችሁ ብቻ ኑሩት እውነታችሁን ያዙት ራሳችሁን ሁኑት ምንም ነገር ብታደርጉ ለሰው ብላችሁ አታደርጉ ሰውን አታስደስቱ ምንም ይሁን ምን ሰውን አስደስታለሁ ብትል የሆነ ጊዜ አንተ አዘንተኛ ሆነህ ትቀራለህ አለቀ ስለዚህ ራሳችሁን ጠንክራችሁ ከሰው ጫና አውጥታችሁ በራሳችሁ ምሩ ይላችኋለሁ እጅግ አድርጌ ወዳችኋለሁ ድሪም የምትሉን ዩቲዩብ አለቻ ሰብስክራይብ አድርጉና አበረታቱን ጀግኑ ህልማችሁን እጅግ አድርጌ ወዳችኋለሁ ፈጣሪ ይርዳችሁ